የአላህ እዝነትና በረከት በሁላችሁም ላይ ይሁን ይለናል ኡስታዝ አቡበክር አህመድ። ሰሞኑን ትንሽ ህመም እንዳጋጠመው ሰምታችኋል። እጅግ በጣም ለተጨነቃችሁ በሀገር ውስጥና በሀገር ውጭ የምትገኙ ወንድምና እህቶቼ በአሁኑ ሰዓት የጤንነት ሁኔታ ጥሩ መሻሻሎች እና ጥሩ ለውጥ እያገኘሁ እንደምገኝ ልገልጽላችሁ እወዳለሁ ይለናል ኡስታዛችን አቡበክር አህመድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ ሰላም ሰላም ብያለሁ። ሁላችሁንም ሰላማችሁ ብዙ ትርፍ ይበል በያላችሁበት፣ አላህ ይጠብቃችሁ ማለት ነው። እና እንደሚታወቀው ኡስታዝ አቡበክር አህመድን ሰሞኑን ህመም እንዳጋጠመው ሁላችንም እናውቃለን ማለት ነው። ኡስታዝ አቡበክር አህመድ በብዙዎቻችን ልብ የተቀመጠ እንቁ ኡስታዛችን ነው። ስለ ኡስታዝ አቡበክር አህመድ ብዙ ማለት አይጠበቅብኝም፣ ምክንያቱም ብዙዎቻችሁ ታውቁታላችሁ ማለት ነው። እና ኡስታዝ አቡበክር አህመድን አይደለም እኛ ሙስሊሞች ከእስልምና ውጭ የሆኑት ሰዎች በደንብ ያውቁታል ማለት ነው። ኡስታዝ አቡበክር አህመድ ላስተዋውቃችሁ አይደለም ሀቂቃ ማለት ነው። ላስተዋውቃችሁ አይደለም። ብዙዎቻችን እንዳልኳችሁ በልባችን ውስጥ ነግሶ የተቀመጠ እንቁ ኡስታዛችን ነው። ኡስታዝ አቡበክር አህመድ አሞታልና የማንኛችን ዱዓ እንደሚሰማ አይታወቅምና አላሁ ተዓላ የማንኛችን ዱዓ እንደሚሰማን ስለማናቅ ሁላችንም ዱዓ እናድርግለት ለማለት እወዳለሁ ማለት ነው። እና ሁላችሁንም ዱዓ እናድርግለት እያልኩኝ ጥሪዬን ላቀርብላችሁ እወዳለሁ። ኡስታዝ አቡበክር አህመድ አይደለም በእኛ በሙስሊሞች በሌላ እምነት እንኳን የተወደደ ኡስታዝ ነው። እና አላሁ ተዓላ ሙሉ አፊያውን ይመልስለት። አላህን አትመመን አንልም ማለት ነው፣ አትቁረጥብን እንጂ በኡስታዝ አቡበክር አህመድ አላሁ ተዓላ ሙሉ አፊያህን ይመልስልህ ያ ረብል ዓለሚን። ሁላችንም በስጁድ ላይ ሆነን ማለት ነው፣ ሁላችንም በስጁድ ላይ ሆነን ኡስታዛችን እንድታስታውሱት እንድናስታውሰው አደራ ለማለት እወዳለሁኝ። በድጋሚ አላህ ሙሉ አፊያህን ይመልስልህ ኡስታዝ አቡበክር አህመድ ማለት ነው። አላህ አፊያህን ይመልስልህ ያ ረብ። የአላህ እዝነትና በረከት በሁላችሁም ላይ ይሁን ይለናል ኡስታዝ አቡበክር አህመድ ማለት ነው። ሰሞኑን ትንሽ ህመም እንዳጋጠመውም ሰምታችሁ እጅግ በጣም ለተጨነቃችሁ በሀገር ውስጥና በሀገር ውጭ የምትገኙ ወንድምና እህቶቼ በአሁኑ ሰዓት የጤንነት ሁኔታ ጥሩ መሻሻሎችና ጥሩ ለውጥ እያገኘሁ እገኛለሁ ይለናል ማለት ነው። እና ኡስታዝ አቡበክር አህመድ ማለት ነው አወዳችኋለሁኝ። አልሐምዱሊላህ ረብል ዓለሚን። ስልክ በመደወልም ሆነ በአካል በመምጣት የጤንነቴን ሁኔታ ተጨንቃችሁ ማለት ነው ተጨንቃችሁ የጠየቃችሁኝ እንዲሁም ባላችሁበት ቦታ ሆናችሁ በዱዓ ማለት ነው በዱዓ እያሰባችሁኝ ያላችሁ በሙሉ ከልቤ አመሰግናለሁ እያለ ነው ማለት ነው። አላህ ያክብርልኝ ይለናል ማለት ነው ኡስታዝ አቡበክር አህመድ። የሕክምና ባለሙያዎች ለትንሽ ቀናት ማለት ነው ከሰዎች ጋር ያለኝን አካላዊ ንክኪ እና ትንፋሽ ለጊዜው እንዲቀንስ ምክር የለገሱኝ በመሆናቸው ሁላችሁም ባላችሁበት ቦታ ሆናችሁ ዱዓ እንድታደርጉልኝ ስል መልእክቴን ማስተላለፍ እወዳለሁ ብሎናል ማለት ነው ኡስታዝ አቡበክር አህመድ። ከመቼውም ጊዜ በላይ ዛሬ ላይ በመልካም ሁኔታ ላይ ስለምገኝ በመሆኑ ምንም የሚያሳስብ ነገር ስለሌለ በመልካም ዱዓችሁ አትርሱኝ፣ አስቡኝ። በጸሎታችሁም በዱዓችሁም ብቻ ባላችሁበት ቦታ ሆናችሁ እንድታስቡኝ እጠይቃችኋለሁ ይለናል ኡስታዝ አቡበክር አህመድ ማለት ነው። በድጋሚ ሁላችሁም ላሳያችሁኝ ፍቅርና ለሰጣችሁኝ ቦታ አላህ ያክብርልኝ ለማለት እወዳለሁ።
ይለናል ኡስታዝ አቡበክር አህመድ ማለት ነው። ለከል ሐምድ ረብል ዓለሚን ጌታችን ምስጋና ይገባው ከልብ ነው ማመሰግነው እያለ ምስጋናውን ኡስታዝ አቡበክር ምስጋናውን አስተላልፏል ማለት ነው። አሁንም በድጋሚ አላህ ሙሉ አፊያህን ይመልስልህ ያ ረብ ማለት ነው። ሁላችሁም ዱዓ አድርጉለት ለኡስታዛችን አላህ ሙሉ አፊያውን ተመልሶለት ወደ ቤተሰቦቹ፣ ወደ ልጆቹ፣ ወደ ጓደኞቹ እንዲቀላቀል ማለት ነው እና ዱዓ አድርጉለት። አሁንም በድጋሚ የምነግራችሁ ነገር የማንኛችን ዱዓ ተቀባይነት እንደሚያገኝ አናቅምና ሁላችሁም ዱዓ አድርጉለት እናድርግለት ማለት እወዳለሁ ማለት ነው። ኡስታዝ አቡበክር አላህ ሙሉ አፊያህን ይመልስልህ ያ ረብ። አልሐምዱሊላህ በጣም ደህና ነኝ። አሁን በጣም ለውጥ አለኝ። ኡስታዝ ምን አጋጥሞ ነው? ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው። አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል ብዬ አስባለሁ። ምን ተፈጥሮ ነው? እንዴት ነው አሁንስ ያለው የጤንነት ሁኔታ ንገረን እስኪ። ያው በአጋጣሚ ዛሬ ሳምንት ትንሽ የኩላሊት ጠጠር ገጠመኝና ኩላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር። ያው በማግስቱ ወጥቼ ነበር። ኢንፌክሽን ሆነብኝና ሰኞ ቀን ወደ ሆስፒታል ተመለስኩ። ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር። እኔ ደግሞ የአንቲባዮቲክ አለርጂ ነኝ። አንቲባዮቲክ ስወስድ ደግሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሐኪሞቹም እንትን ሆኑና የቻሉትን ጥረት አደረጉ። አልሐምዱሊላህ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ሕክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው። ያው እንዳልከው ሰው በጣም ተጨንቋል። እኔም የአንድ መረጃው እዚህም ሆስፒታልም ላይ ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት የሰው መጨናነቅ ስላየሁ ነው ትናንት ፔጅ መልእክት እንዲተላለፍ ያደረኩት። አሁን ባለው ሁኔታ እንግዲህ ለሁሉም በጤንነቴ በተሻለ ደረጃ እና በጥሩ ሁኔታ ላይ ነኝ ያለሁት። በተለይ ዛሬ በጣም ጥሩ ለውጥ አለኝ። ነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው። በመሀል ያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲኩን በልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስና ኢንፌክሽን ለመጠበቅ ከሰው ንክኪም ከሰው ትንፋሽ መራቅ ስለነበረብኝ ነው። አልሐምዱሊላህ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነትና በመልካም ሁኔታ ላይ ይገኛለሁ። የተጨነቁትንም ወዳጆች ስለኔ ያሳሰባቸው ኢትዮጵያውያኖች ሁሉንም ወንድም እህቶችን እንግዲህ አመሰግናለሁ። ባደረጋችሁት ጸሎታችሁ ደርሶኛል። መልካም ዱዓችሁ ለእኔ ደርሷል። አላህ ደግሞ ዝነቱ ትልቅ የሆነ ጌታ ነው። እንግዲህ አትንካን አይባልም። የመጣውን ነገር ለመማሪያ የመጣውን ነገር እንግዲህ ለብዙ ነገር መካሽ አላህ እንዲያደርግልን ነው የምንጠይቀው እንጂ በጣም ደህና ነኝ። ሴፍ በጣም ለውጥ አለኝ። በጣም በጥሩ ሁኔታ የዛሬ በተለይ ድምፅን ስለሰማን በጣም ደስ ብሎናል። እኛም አላህ ጨርሶ ይማርህ። ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው። ኦልሞስት አሁን ትናንት በነበረው የምርመራ ውጤት የኢንፌክሽኑ መጠን ከነበረበት ቀንሷል። ጥሩ ሁኔታ ላይ ነው ያለው ብለዋል። ዛሬ ደግሞ አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ። እንግዲህ ኦልሞስት አሁን እየወሰድኩ ስለሆነ መድኃኒቶቹን እንጂ በጥሩ ሁኔታ ላይ ነው የሚያወቅ ክሊኒካል ያለሁበት ሁኔታ የሰውነት ሁኔታ ውስጤ ጋር ያለው ነገር በጣም የተሻለ ነው። በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቴም ሆነው በልዩ ሁኔታ ተከታትለውኛል። ያው የአለርጂውን ጉዳይ በጣም ክሪቲካል ስለነበርና እሱን አቮይድ ለማድረግና ጉዳቱን ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት። በጥሩ ደረጃም ላይ ነው ያለሁት። አልሐምዱሊላህ በጣም ደህና ነኝ። በጣም ጥሩ ነኝ ያለሁት። አሁን እነሱም ያሉት ያንን ነው። ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ። ከነገ በኋላ ያሉት ቀናቶች የበለጠ የተሻሉ እንደሚሆን አምናለሁ በአላህ ፍቃድ። ምናልባት በእንዲህ አይነት አጋጣሚ ሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ። ያ
ደግሞ አሁን ባለበት ሁኔታ የማይታሰብ ነውና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው ወዳጆች። በሱ ጉዳይ ላይ የምትለው ነገር ካለ? ኦልሞስት እዚህም አሁን ባለ ሁኔታ ከሰው ርቄ ነው የሚመጡትን ሰዎች በዚህ መልኩ ተገድቧል። የመጣም ሰው በመስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም። በቀጣይ ቀናቶች እንዳልከው መውጣቱም ካለ ያንን ነገር ሙሉ ለሙሉ እንዲስተካከልና መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልእክት ገልጸውልኛል። ዱዓቸው ደርሶኛል። ባሉበት ነው የሚያደርጉት ዱዓ የበለጠም ሆኖ ውጤት ስላለው ለውዴታቸው አላህ እንግዲህ ውዴታቸውና የበለጠውን ውዴታ እንዲሰጥልኝ ለክብራቸውን